እያቸው ይሄንን ነው ቲክቶክ ላይ የሚለው። ለእኔ ምን መሰለህ ትልቁ ችግሩ ውስጥ የሆነ ሰው ሌዝቢያንን የመናገር ሞራል አለው ወይ? እኔ 100% እውነት ነው የማወራው 100%። እሱ ደግሞ 100% ውሸት ነው የሚሆነው። ውሸት ለምን መሰለህ? ነገ አማን በራስ መንገድ ስለምታጣራ ማለት ነው። ደረጀ ለኔ ወንድሜ ነው፣ ጓደኛዬ ነው። ከኔ ጋር እንግዲህ ብዙ ነገር አሳልፈዋል። ምንም የማይካድ ሀቅ ነው። ደረጀ እንግዲህ ያው እያወራ ነው፣ ብዙ ነገር እያወራ ነው። ግን የእመቤታችን የቅድስት ድንግል ማርያም ወዳጅ እንደሆነ ነው የምናውቀው። ግን ደረጀ ሌላ ደረጀን የመሰለኝ እስካሁን ድረስ አንድ እውነት አላወራም። ደረጀ ይበይን እጅጉ እየሸወደ ያለው አንተን ወይ እኔን አይደለም፣ ራሱን ነው እየሸወደ ያለው። ደረጀ ቮይስ አለኝ ብሏል አይደል? ቮይሱን ያሰማ ለአንተ ልክ ያለው አይደል? የላከውን ድምፅ አሁኑኑ ያሰማ። አሁኑኑ የላከውን ድምፅ ይሄው ለኔና ደረጀ ይበይን እጅጉ ማውራት ካቆምን 6 ወር ሆኖናል። 6 ወር ሆኖናል። ከ6 ወር በኋላ አሁን የዛሬ 15 ቀን አይቲ የዛሬ 2 ሳምንት በቴሌግራም ምን ላከልኝ፣ ምን ያህል ይሄን ነገር አቆም አለኝ። ሴት ለሴት ግንኙነት ያስኩትን ግንኙነት ማለት ነው። ለምን አቆማለሁ ሲል እንቺ ልጅ ታውቃታለህ አለኝ። ስሟን መጥቀስ አልፈልግም፣ ያው ህግ ያዘው ጉዳይ ስለሆነ አዎ አውቃታለሁ። ደረጀ ያለው ቻይና ነጋዴ ነኝ፣ ዱባይ ነጋዴ ነኝ። አዎ ድሮ ቻይና ነጋዴ ነበረ፣ ይነግድ ይመላለስ ነበረ። ደረጀ ትላንት የነበረበትን ነገር እናውቃለን፣ ዛሬ ያለበትን ነገር እናውቃለን። ይሄም እንደ አንድ ኢትዮጵያዊ እንደ አንድ ወዳጁ አዝንለታለሁ። ያለበትን ነገር ያለውም እዚህ ኢትዮጵያ ነው፣ ኡጋንዳ አይደለም። ቻይና አለኝ ቢሮ አለኝ ሲል የነበረ ሰውዬ ዛሬ ደግሞ አፈግፍጎ ወደ ኡጋንዳ ገብቷል። ነገ ደግሞ ወደ ሐዋሳ ይገባል። እዚህ ኢትዮጵያ ውስጥ ነው ያለው። ባክግራውንዱ የሚናገር ደረጀ ይበይን እኔ ሞራል የሚነካ ነገር አልናገረው። ምክንያቱም አንድ ትሪ ላይ አብለጭቻለሁ በመከራ ጊዜ በችግሬ ጊዜ። ደረጀ ይበይን ለምን እስከዛሬ ድረስ አንስቶ የማያውቀውን ሐሳብ አምጥቶ የማያውቀውን ሐሳብ ለምን አመጣው ዛሬ? እንደው ለምን አመጣው ዛሬ? እኔና ደረጀ ይበይን የዛሬ 2 ዓመት አንድ ቤት አብረን አልኖርንም? ድምፁ ሊሰማ በደንብ አድርገው አማን በደንብ እንድንደማመጥ የድምፅ ጥራቱ ይስተካከል። እሺ ያው ከተቋረጠ አስቆኝ። በመረጃና በማስረጃ ነው የመጣሁት። አሁን እዚህ ጋር ብዙ ሰዎች በቲክቶክ እነ ቢኒያም የተቃራሚት እየሰሙ ነው የሚገኙት። ማስረጃ ይዤ ነው የመጣሁት። ምክንያቱም ይዞ የመጣው የግብረ ሰዶማውያንን እዚህ ጋር ግብረ ሰዶማውያንን እቃወማለሁ ያለ ግብረ ሰዶማውያንን እያበረታታ ነው የሚገኘው። ፍቅረኛው ወይ ደግሞ የእግር ኳስ ተጫዋች ጓደኛው እዚህ ነገር ውስጥ አለችበት። አምጩ አንድ እስቲ እሷ ጋር ለምሳሌ አሁን ከአንድ ልጅ ጋር ስሟን መጥፋት አልፈልግም ተጻጽፏል ብሏል አይደለ? ከተጻጻፍኩ የተጻጻፍኩበትን ቁጥር ለምን አያሳይም? ለምን ስሜን አያሳይም? አማኗ እኔና አንተ እኮ ደረጀን እኮ ትላንት ነው የምታውቀው። ደረጀን ከአዲስ ከተማ እኔ ሙማባዘው ነን ይዘን የኔና ደረጀ ትውውቅ ማረሚያ ቤት ውስጥ ነው። ማረሚያ ቤት ውስጥ ነው። ባህር ዳር ላይ ለተመታሁት ለተቀጠቀጥኩት እነ ታደሰ እነ አብዲ መመስከር ይችላሉ። ዛሬ ላይ ደረጀ ይበይን እግዚአብሔርን ፍራ። ይኸውልህ ይሄ ፎቶ ማለት ይኸውልህ እኔን ከፍ አድርጎ ነው። እኔ ቤት ውስጥ ነው የመጀመሪያ ልጄን ስወልድ ነው። ይኸው ፎቶዬን ከፍ ተመልከት። ፎቶዬን ከፍ አድርጎ ከነ ሊዲያ ጋር ይሄን ፎቶ የቀድሞ ሚስቱ ናት። ያው እንግዲህ የቀድሞ ሚስቱ ናት። እንደገና ና እዚህ ጋር ደግሞ ቢታየ የዛሬ 2 ዓመት በጊዞ ሲመጣ ነው እኔ ቤት። ይኸውልህ በጊዞ ሲመጣ ነው ይታያል። ትላንትና አብሮኝ ሲበላ አብሮኝ ሲጠጣ የነበረ ልጅ ነው። ዝም ብለህ ተመልከት በመረጃ። እንደገና ና ወደ ግብር። ይኸውልህ ይሄ ደግሞ ስቴዲዮም ጋር ሱቅ የከፈትኩ ሰዓት ሲያበረታታኝ ነው ጫማ ሲገዛ። ይኸው አሁን ደግሞ ወደ ዋናው ሐሳብ ለምታል መሰለ እንቺ ሚስቱ ናት። እሺ እንቺ ፍቅረኛው ናት። ያው የራሳቸው ጉዳይ መንግስት የያዘው ጉዳይ ትቆራረጣለህ። ምን ያህል አውቆ ነው እንዲቆራረጥ እያደረገ ያለው እንጂ ቲክቶክ ላይ እየገባበት አይደል እንዴ? አውቆ ነው እንዲቆራረጥ እያደረገ ያለው። ቤቱ ቁጭ ብሎ ቲክቶክ በስነ ስርዓት ነው እየሰራበት ያለው። አንዳንድ ጊዜ ለዚህ ያስቸግራል ደሬ። ለዛ ይሆናል በቅንነት ማሰቡ ምን ማለቱ የተሻለ ነው። እዚች ጋር ማይንድ ጌም ምናምን አይሰራም። ገባህ? በቃ ዝም ብሎ ቀጥታ መነጋገር ብቻ ነው። ከዛ የላኩልን ቮይስ ተገናኝተን አናውቅም ብሏል አይደል? አውርተንም አናውቅም ብሏል አይደል? የላኩልን ቮይስ ሳይቆራረጥ ሙሉን ሰው እንዲሰማው ፈልገዋል እና ይከፈታል።
ቆይ እናነጋግረዋለን። ከዛ በኋላ መከፈቱ አይቀርም። ነገሮች ግልጽ መውጣት አለባቸው። በአንደበት ሳይሆን በተግባር መረጋገጥ አለበት። እንደዚህ አይነት አካሄዶች ለአንዴና ለመጨረሻ ጊዜ ሊገቱ ይገባል እና እንደዛ ነው። በደንብ መወያየት አለብን። አሁን ያመጣቸውን ፎቶዎች አሪፍ ናቸው። ከዛ በኋላ ስለሱ መልስ እንሰጣለን። ልክ ቲክቶክ ሲሰራ ጥድት ብሎ አይደል እንትኑ ኔትወርኩ የሚሰራው እንደዛ ነው መጽዳት ያለበት እዚህ ጋር። አዎ አይ ዋናው ደሬ ምንድነው መሰለ እንደዚህ ተገቢ ያልሆኑ ስራዎች፣ አካሄዶች መቆም የሚገባቸው መቆም ይገባቸዋል። ስለ አሁን ቅድም ላይ ያልከኝ አንድ ንግግር ነበረ። እሱም ምንድነው የአዲስ አበባ ልጆችን በብዛት እያሳሰረ ነው የሚል ነገር ነግረኛል። ነገር ግን ይህ ሁኔታ ተፈጻሚ ከሆነ የህግ የበላይነትን የፍትህ አካላት ገለልተኝነትን ጥያቄ ምልክት ውስጥ ይከተዋል። ስለዛ በዚህ ዙሪያም እንደዚህ አድርጎኛል ካላንዳች ምክንያት የሚል ካለ ደግሞ መድረኩን እናመቻቻለን፣ የሚመለከተውን አካልም እናናገራለን። ምክንያቱም መብታችን የተድረስ ነው። አሁን በያሳስራቸውስ ግድ የለም ለሱ ዋስትናዎች የሚመቻቹበትን ሁኔታ እናመቻቻለን። እሺ አንድ ነገር ብቻ ድንገርና እኔ አሁን የምን ያህል ፖስቶ በጣም ብዙ ሰው ያየዋል እና ኮመንት 5 ሰው 6 ሰው ነው የሚሰጠውና ስቶሪ ላይ የሆነ ፎቶ ሳረግን ከሺህ ሰው በላይ ኮመንት ይሰጣል። ስቶሪ ላይ ያለ ነገር ስቶሪ ሲሆን እኔ ብቻ ነኝ የማየው። ገባህ? አዎ ስቶሪ ሲሆን እኔ ብቻ ነኝ የማየው። ፌስቡክ ላይ ደግሞ ፊት ለፊት የሆነ ነገር ደግሞ ሁሉም ሰው ነው የሚያየው። ገባህ? ያው ለስቶሪ ሲሆን እንደዚህ ነው የሚያየው ብዬ ላኩለት ስክሪንሾት የሚያዩትን ሰዎች። ገባህ? ለምንድን ነው ኮመንት የማይሰጡት ልጆቹ? የያዛቸው ይዟቸው ነው። ገባህ? የያዛቸው ይዟቸው ነው። ዋው ግን እኔ የምልህ ቅድም ላይ አንድ የዘለላትም ነገር አለች። አንተ እሱን እንደዛ ነው ብለህ ከደመደምክ ማለት ነው አንድ ቤትስ እንዴት አብራችሁ ልትኖሩ ቻላችሁ? ምክንያቱም እኔ ቤት በነገራችን ላይ ምን ያህል አይደለም። ገባህ? ቃላብ ንፋሴ የሚባል የሱ ጓደኛ አለ። ቃላብ ንፋሴ የሚባል የሱ ጓደኛ አለ። እሱ ሁሉም ነው መጥቶ የሚያዙት እኔ ቤት በነገራችን ላይ ሁሉም ማለት ነው። አንተ ቤት ውስጥ ማለት ነው ሁሉም መጥቶ ያራዱ። በቃ እኔ ቤት መጥቶ ማታ ኢንጆይ አድርገን ስንመጣ ብዙዎቹ እኔ ጋር ነው የሚያዝሩት። ምን ያህል በዛ ሰዓት የተጎዳበት ሰዓት ነበረ። ቃላብ እሱ ሆኖ ነው እኔ ጋር የሚኖሩት። ቃላብ ንፋሴ የሚባል ማለት ነው። ቃላብ ካሳንች ሌላ ነው፣ ቃላብ ንፋሴ ሌላ ነው። ገባህ አይደል? ቃላብ ንፋሴ የሚባለው ከምን ያህል ጋር የማይለያይ ልጅ ነውና አሁን ቃላብ ንፋሴ የምን ያህል ወንድሙ በል ስልክ ሰጠና አንተ በተመቸህ ሰዓት ታገኘዋለህ። ያን የሚያስተማምነው የሱ የቅርቡ ጓደኛ ወንድሙ ታናሽ ወንድሙ ይዞት እዛ ባህር ዳር ላይ ነፍሱን ካተረፉ ሰዎች አንዱ እሱ ነው። ነገርኩህ እኮ እኔ ቅድም በጣም በብዙ ነገር አግዤዋለሁ፣ ሰፖርት አድርጌዋለሁ፣ እንዲለወጥ ብዙ ነገር አድርጌያለሁ። እኔ ፎቶውን እኮ አይደለም የሱና የሚስቱ ፎቶ እኮ አይደለም እኮ ገባህ አይደል? ብዙ ነገር እኮ ነው ይሄ ፎቶ ምናምን ይላል እንዴ። ያ ደግሞ ሚስቱ ስትወልድ እኔ ጓደኞቼ ሲጀመር ምን ያህል አይደለም ሁሉም ጓደኞቼ ትዳር ይዘው ሚስቶቻቸው ሲወልዱ ሁሉንም በኩል ነው የምጠይቀው። በስነ ስርዓት ሄጄ ጠይቅ ሁሉንም የምጠይቀው። ለምን ብዙ ነገር አሁን እኮ ይሄ ነቲንግ ነው ጠየቀ ምናምን። እኔ ብዙ ነገር አድርጌያለሁ እያልኩ አይደል እንደዚህ ጋር ብዙ ነገር አድርጌያለሁ። እኔ ብዙ ነገር አድርጌ እንዲለወጥ እንዲሰራ እኛ የለፋነው እኮ እሱ ተለውጦ ሰዎች እንዲለውጥ ነው እንጂ ሰዎች እንዲጥል አይደለም። ገባህ አይደል? ቅድም የነገርኩህ ነገር እኮ ነው። ምንም አሁን መጥቶ የሚነግረኝ ነገር ቅድም የነገርኩህ ነገር ነው። እኔ ቁጭ ብዬ በስነ ስርዓት ነው የምጠብቀው። ቁጭ ብዬ ኔትወርኩ ለመሰለ ቤቱ ዋይፋይ አለ። ያው ቲክቶክ የሚሰራ ሰው ቤቱ ዋይፋይ ይኖራል። ታውቃለህ አይደል? እንግዲህ የእሱ መጥቷል። ምን ያህልም ይሰማል። ይኸውልህ አማንዬ ነገ አድርግልኝና ይኸውልህ አሁን ቤቴ ላይ ኔትወርክ አይገባም። ታውቃለህ ብዙ ጊዜ ቲክቶክ ላይ ስገባ እዚህ ቤት ውስጥ አይደለም ኔትወርክ ስለሚያስቸግረኝ ቢሮዬ ነው። ያው ያውቃል ራሱም ያውቃል።
ስለዚህ የተቆራረጠን ቢሆን ነገ ቀጠሮ እንያዝ። እኔና ደረጀ ይበይን ማለት በዚህ ሰዓት የግብረ ሰዶም ደጋፊ ነው። አሁን አሳያለሁ። የተቆረቆረላ ልጅ ቪዲዮ ከፈለጉ ቤተሰቦቿ ይታነቁ። ይኸውልህ አሁን ዝም ብለህ ታየኛለህ። ጸባችን የእሷን መረጃ ደብቅ በሚል ነው። በቃ ቴሌግራም ላይ አሁን እሱ ከሴት ልጅ ጋር ሲጻጻፍ ነበር ነው የሚለው አይደለ? ቆይ የአየር ሰዓት ስማኝ፣ ተረጋጋ፣ አትቸኩል ደረጀ፣ አትቸኩል። አሁን አንተ ይኸውልህ ተረጋጋ። ብዙ አውርተሃል፣ ብዙ አወራህ እኮ ደረጀ። እኔ አሁን የገባሁት ደረጀ የአየር ሰዓት ስጠን። ይኸውልህ እንዳልተማርክ አውቃለሁ። እንደተማረ ሰው እናስብ። ከተማረ ሰው ጋር ያለ ነው አይደለም? ይኸውልህ የሚቆረቆረው ለዚች ልጅ ነው። ይኸውልህ የሚቆረቆረው ለዚች ልጅ ነው። ይኸውልህ ተመልከት፣ ይሄን ቪዲዮ ተመልከት። የዚች ልጅም ቪዲዮ ነው ደብቅ የሚለኝ። በቃ ባጭሩ የምነግርህ ለምን እኔ ይኸውልህ እንትና ጋር ደውዬ አንዴ ይኸውልህ አስገባለሁ፣ ቃላምንም አስገባዋለሁ በስልክ ቃላምን ብቻ አስገባልኝ። ደሬ አሁን ምስሏን ያየናት ተጫዋች ማነች? ኧረ እኔ አላቃቸውም። ኳስ ተጫዋች ከነጭራቸው አላውቅም። ለመሰለ ነገ ራሱ ነው ነገ በደንብ ከሰራው ከአስጠጭነት ባህሪው ጋር በደንብ ነው የሚያፍርበት። ደስ የሚል የሚቀመጥ ነገር ስለሆነ በደንብ ነገ ወጥቶ ይቅርታ ምናምን ብሎ ቪዲዮ እንዳይሰራ ነገ በሚለው ሁኔታ ትስማማለህ? አሬ ሌባ ነው እንዴ? ምን ቤቱ ቀን በቀን ቲክቶክ ላይ ቁጭ ብሎ የሚሉ ሰው አይደል እንዴ? ኔትወርክ ምናምን ምንድን ነው ኔትወርክ? አሁን እኮ ህዝብ እያየሁ እኮ ነው። ህዝብ የሚያየው ነገር አለ። ቃላምን አስገባዋለሁ። ምንድን ነው መሰለህ፣ እስቲ አንድ ጥያቄ ልጠይቅህ። በቃ እናንተ መቀጠል እንችላለን። አንድ ጥያቄ ግን ላቅርብልህ። ሴት እህቶቻችን በተደጋጋሚ ከዚህ ጉዳይ ጋር ግንኙነት የሌላቸው ተጫዋቾች ስማቸው እየተነሳ ነው ብለኛል። ለምንድን ነው ይህን ጉዳይ ለሚመለከተው አካል የማያሳውቁት? መቼስ ምን ያህል ከህግ በላይ አይደለም። አንድ እውነታም ሳይዝ እዚህን ያህል ይገፋል የሚል እምነት የለንም። ለምንድን ነው እንደዛ የማያደርጉት? ምን ያህል እንኳን ሴቶች እኮ ወንዶች እየፈሩት ነው። እንኳን ሴቶች በማስፈራራት ነው። ሲያስፈራራቸው ማስረጃ አለ። በስንስ ቆይ እንደው ምልክልሃለሁ። አሁን ኮመንት ለምሳሌ እንደነገርኩ ኮመንት 3 ሰው 4 ሰው 5 ሰው ነው የሚሰጠው። ገባልን? የሚያየው ግን በሺዎቹ ነው። ፖስቱን የሚያየው በሺዎቹ የሚቆጠሩ ሰዎች ናቸው ፖስቱን የሚያየው። ተረዳኸኝ አይደል? ኮመንት ግን 4 ሰው 5 ሰው መጥቶ ደፋር ሰው ይናገራል። እና እነሱ ሲናገሩ እንደዚህ ነው ብሎ ሲናገሩ በውስጥ ይገባና በቃ አርድ ነው የሚሰጣቸው። አርድ አንድ የድምፅ መልእክት ልከልኝ ነበረ ካልተሳሳትኩ ትላንትና ይመስለኛል። ምንድን ነው አጠቃላይ ይዘቱ? አውርቼው አላውቅም ብለዋል አይደለ? አውርቼው አላውቅም እቺን 6 ወር ብለዋል። አሁን ለአንተ እኔ አሁን በዚህ ጉዳይ ተው አይመለከተኝም። እኔ ችግር ያለባቸውን አውጣና ያዘው ዘርግፈው፣ ግን አጠቃላይ አጨፍልቅ። ከእንደገና ደግሞ ቢዝነስ አደረጋቸው ሴቶቹ 30 ሺህ ብር 40 ሺህ ብር ምናምን ያለውን ይቀበላል። ግን ያቺ ስትሬት ነው 100 ሺህ ብር ካላመጣች ብዬ ልኬልሃለሁ እኮ እሱን ለአንተ ወይስ ልኬልሃለሁ። ከእንደገና ለእኔ የሰደበኝ ይሄ በቃ ስድብ ያስጠላል። ስድብ ገባ። ያው እኔ ኢትዮጵያ ገባ እንደማልኖር ያለሁበትን ወቅታዊ ሁኔታ ስላወቀው ነው እንጂ በዚህ ልክ ከኔ ጋር የሚያወራ ሰውም አይደለም። እሱ ችግር የለውም። ገባ። ያለሁበትን ወቅታዊ ችግር ስለሚያውቀው ነው እንጂ በዚህ ልክ ከኔ ጋር ያወራል። ለምን መሰለህ? እኔ አሁን እውነትን ስለምፈልግ አሁን ኢትዮጵያ ምናምን ብኖር ምንድነው የማደርገው? በቀጥታ መረጃ አለ ገባን። በቃ ችግር ያለባቸውን ክሰሳቸው እንዲከሳቸው ነው ማለት ገባ። እሱ ግን ቢዝነስ አደረገውና እያስፈራራ ብር ይቀበላል። አሁን ልጅቷን እንዳያዘው ለምን ነገ ከነገ ወዲያ ስለምታገኛት ማለት ነው። አስተውል፣ ነገ ከነገ ወዲያ ታገኛታለህ። 100 ሺህ ብር ካላመጣሽ ስምሽን አጠፋዋለሁ ብሎ ያለውን ነገር ላንተ ላኩልህ፣ ቮይስዋንም ላኩልህ። ከዛ በተጨማሪ ደረጀ ትላንትና አንድ የድምፅ መልእክት ለብቻው ልከልኝ ነበር። ከምን ያህል ነው የደረሰኝ? ላይቡን አስመልክቶ እንዳልገኝ በእኔ ሳይሆን በቤተሰቦቼ አስፈራርቶኛል የሚለው የድምፅ መልእክት
ልከልኛል። እስቲ የሱን አጠቃላይ ሂደት ለተመልካቾች አሳውቅ። አዎ ነው አንድ ደቂቃ ከ20 ሰከንድ ነው አይደል? እኔ ቃላቱን ለመናገር ስለሚደብረኝ ሙሉ በሙሉ ለምን ተመልካቾች ያሰሙት? ምን አልከኝ? የሚቆራረጥ ነገር እንዳይኖር አንድ ደቂቃ ከ20 ሰከንድ ነው። የሚቆራረጥ ነገር ሳይኖር ተመልካች ይስማው። አንተ መክፈት ትችላለህ? አይ አሁን እሺ ላከው። እሺ አማን እኔም ያው ወጥቼ ነው እንግዲህ ከቤት ወጥቼ ነው፣ ጨለማ ውስጥ ነኝ። እሺ እኔ ምን ያህል እሺ ትላንትና አንድ የድምጽ መልእክት ልከለት ነበረ ላይቭ ላይ ማውን ነገር ከተናገር ትላንት እኔ ላንተ ላኩልህ እሱ የላከልኝ 10 ቀን ምናምን ይሆናል። አሁን አሰማሃለሁ። ሰው መስማት አለበት። ገባህ አይደል? አውርቼው ማላቀም ተገናኝተን አናውቅም ብሎኛል እና በምልክ ፈርዘር እንዳለፈ ተመልካቹ መስማት አለበት። ገባህ አይደል? በቃ አሰማ። በመድኃኔዓለም ይዣለሁ። አሰማ። የኔን ድምጽ ሰው ሁሉ ያውቀዋል አይደል? አሰማ። ልቀቅ። ሰላም ነው። ሰላም ስልክ እያወራች ነበር። ስልክ እያወራሁ ቁጥርም መሰለኝ የነበረች ማለት ነው። እንደምደውልልሽ ገምተሽ ነበር? ይሄ የማን ድምጽ ነው? አማን ይሰማል? ይሰማኛል። አሁን ደህና ነው። አማን አሁን ውጭ እያየኝ ነው አይደል? ውጭ ወጥቼ ነው የማወራው አይደለ? እየሰማኝ ነው። አሁን የኢትዮጵያ ሕዝብን እየሸወድን መሄድ የለብንም። በቃ አሁን ለነገ ቀጠሮ ያዝ። በቃ ደረጃ እየደጋገመ የሚናገረው አንድ አይነት ቃል ነው። እኔ ብዙ ማስረጃዎች አሉኝ። እንደገና ደግሞ እሱም የያዘውን ማስረጃ ይዞ ይምጣ። ገብቷል አይደል? እንደገና ደግሞ በእኔና በሱ መሀል የነበሩ ሰዎች ይግቡ። በቃ ለምንድን ነው አብሲጥዬ ጎመን ቀቅዬ ማለቱም አስፈላጊ አይደለም። ገብቷል? ደረጃ ይበይንና እኔ የተጣላ ነው። ይሄን ድምጽ እንግዲህ ከሰማ እኔ ይኸውልህ ልደታ በር ላይ ነው ያለሁት። ልደታ ማርያም ህይወቴን ይሄን ጨለማ ያንጋልኝ። እኔ ከደረጃ ጋር ቮይስ ተላልኬ አላውቅም። ያው ድምጽ አንደኛ ነገር መማልም አይጠበቅብኝም። ትልቁ ነገር ምነግርህ እኔና ደረጃ ይበይን የተጣላ ነው በአንድ ነገር ነው። ምን ያህል አለኝ። አቤት ያስከው የጀመርከው ነገር ቀጥልበት ጎበዝ፣ ከጎንነ አለኝ። በጽሁፍ ነው። በጣም ቴንኪው ላል እንቺ ልጅ ታውቃታለህ ብሎ ፎቶ አለከልኝ። አዎ እንደዚህ አይነት ነገር ውስጥ አለች ስለኝ፣ አዎ በቃ ምን የዚች ልጅ ነገር ሶልቭ አድርገው እንመክራታለን፣ እንገስጣታለን አለኝ። ደረጃ እንቺ እኮ ዋና ናት። እንቺን መከርም ማለት እንቺን ወደኋላ አደረግም ማለት ትውልድ አበላሸን ማለት ነው። እንቺ ልጅ አንተን ስላወቀች ደበቅንላት መረጃዋን። ሌሎቹ ግን ሰው ስለሌላቸው ለምን አሳልፈን እንሰጣቸዋለን? እንደገና ለሴቶችና ማህበራዊ ጉዳይ ሚኒስቴር፣ ለኢትዮጵያ እግር ኳስ ፌዴሬሽን፣ ለባህልና ስፖርት ሚኒስቴር ይህንን ሁሉ ለሚመለከተው አካል ሰጥተናል። ይህን ሁሉ ነገር ለሚመለከተው አካል ስለሰጠን ምን ብለን የዚች ልጅ ነገር የምንደብቀው ስለው የዚች ልጅ ነገር ወደ ሚዲያ ካወጣኸው የአንተ ህይወት ነው የሚበላሸው አለኝ። ምንድን ነው ስለው ባህር ዳር ላይ የተመታሁትን ፎቶ ለጠፈ። ቆይ አንዴ ተረጋጋ፣ አትቸኩል በእናትህ ደረጃ። ቆይ ግዴለም ደሬ ቆይ ጨርስ አንዴ። አትቸኩል። ምን ያህል እሺ፣ ወደ ጉዳያችን እንሂድ። እሱ ብዙ አውርቷል አይደል? እኔ እንቺን ሰዓት ላውራ እንኳን ጨለማ ላይ ሆኜ ነው የማወራ። ገብቷል አይደል? ትችላለህ። ከዛ ልነግርህ ነው። ከዛ በኋላ ደሬ ይሄ አይሆንም ስለው ታየው ሶከር ላይ ነው ፎቶዬን የለጠፈው። ከዛ የሆነ ቦታ ላይ ያየ እንዴ ደረጃ ከወንድ ጋር እኮ እየተገናኙ አይደለም ፎቶዬን እየለጠፍክ ያለኸው። ተመትቼ ነው ወንድ ልጅ እንደማንኛውም ወንድ ልጅ። የዚህ ሰዓት ደግሞ ከጎን የሆነ ስታስታመመኝ የነበርኩ አንተ ነህ። ውጋ ብለህ 3 ሰውና ራሱ አስወግተኸኛል። ከዛ በኋላ ባህር ዳር ላይ ቤት ተከራይተን አብረን ስንኖር ነበረ። ያው ከፋዩ እሱ ነው አልዋሽም። ግን ረዳቸዋለሁ እነ ቃላብ እንደዚህ ሰፖርት ምንም ነገር ሼር እያደረግን ነው የምንዝናናው። ሼር እያደረግን ለማንም ግን ምንድነው የሚሰሙት ይታዘበዋል። የሚሰሙት አትቸኩል ደረጃ። ኧረ ስማኝ ደሬ ማይኩን ዝጋው። ግድ የለም ይጨርስ እና ይኸውልህ ይከፍላል። ድራፍት ቦኖች ያው እኔ ማንም ያውቃል እንግዲህ ብዙ እንደማልጠጣ ያውቃሉ ሰዎች ያውቃሉ። የሚገርም ነገር አሁን እነ ዮብንም አስገባለሁ እነ ቃላብም ይገባሉ። ራሱ ቢኒያምም ያው እየሰማ ነው። በደንብ አድርገው እንዲሰሙ ነው የምፈልገው። ዞሮ ኧረ ደረጃ ላውራ እባክህ። ቆይ ደሬ ቆይ አንዴ እየተደማመጠን ቆይ ምን ያህል እሱንም የሚገቡትን ተውና
ባህር ዳር ላይ አንተ ምንድነው የገጠመ? ባህር ዳር ላይ የገጠመ ነገር ምንድነው መሰለ? ቀን ላይ ቅዱስ ጊዮርጊስ ከባህር ዳር ነው ጨዋታው። ደረጀ በቦታውም የለም። የኢትዮጵያ ቡና ደጋፊ ነው። ስለ ጊዮርጊስ ማውራት አይጠበቅበትም። ቦታው ላይ የለም ነበር። ከዛ በኋላ ቀን ላይ እኔ እንደውም በፕሌን የገባሁት አጋጣሚ ሆኖ ለጨዋታው 2 ሰዓት ምናምን ሲቀረው ጨዋሮስ ሄጄ ከጓደኞቼ ጋር ምሳ በልተን ምናምን ከጊዮርጊስ ደጋፊዎች ጋር ባለመግባባት ተጣልተን ነበር እዛ ጋር እና አንዱ ልጅ መተነው ነበር። እኔ የያዝኩት ሆቴል ላይ ለብቻ ነበረ። ከዛ ቢኒያም ና የቀኖቹ ልጆች ሆቴልን ከበውኛል፣ ቶሎ ድረስልኝ አለ። ሞባይሌን የአንገት ሐብሌን አስቀምጬ እዛ ሆቴል ሲሄድልህ ህፃናቶች አሉ። ከዛ ቢኒያም ነው መጀመሪያ የሰነዘረብኝ፣ ቢኒያም ነው። ከቢኒያም ጋር ነው የተጣላሁት፣ ከቢኒያም ጋር ነው። ከዛ በእለቱ በጣም በርካታ ህፃናቶች ስለነበሩ ዱላው ዱላ አይደለም የተመታሁት፣ ዱላ ፎቶ ላይ እንደምታየው ነው። ይሄ 2010 ዓመተ ምህረት ነው። 2010 እንደውን ሮሚ ቢኒያም ላይ አሁን ቲክቶክ ላይ እየገባች ኮሜንት ላይ እየጻፈች ነበረ፣ እየተናገረች ነበር። በጣም ብዙ ሰው ተናዷል። ያው ባይዘው ልነግርህ ነው። ከዛ በኋላ ሮሚ ናት ሐኪም ቤት ይዛኝ ሄደችው። እና ሀብታሙ ናቸው እና አብዲ ናቸው። እንደውም በስልክ ሁሉ አስገባኝ ብሎኛል አብዲ። ከዛ በኋላ ጠዋት ላይ ዮናስ አዲስ አበባ እግር ኳስ ፌዴሬሽን አሁን ዮናስ አረጋዊ አሁን የለም አሜሪካ ነው የሚገኘው። የአየር ትኬት ልኮ በአየር እንድመጣ አዲስ አበባ አደረገኝ። አዲስ አበባ ስገባ ኢዮብ ፍቅሩና ደረጀ በይን ናቸው ኮሮላ ይዞ ይጠበቀኝ። ያው ደረጀ በይን ማለት አጠገብ ነው ያለው። አይዞ በርታ፣ ሁሉን ነገር ሰምተናል በስልክ እዚህ ሲመጡ ስታገግም ዋጋቸውን ትሰጣቸዋል አለኝ። ከዛ ያው ደሬ አንድ 15 ቀን 30 ቀን አስታመምኩ። ከዛ ኮሚቴ ተዋቀረ፣ እነ ባይሉ ማሞ እነ ምናምን። ከዛ ደውሎ ነው ደረጀ ቢያንስ እየጠበቅ እያንዳንዱ ኑጋ አለኝ። 3 ሰውን ያስወጋኝ እንደሆነ አንደኛው ሰያ የሚባል ልጅ 6ኛ ፖሊስ ጣቢያ ሲከስ እሱ እናንተ ባህር ዳር ላይ እንደዛ ቀጥቅጣችሁት አልከሰሰም፣ ከፈለጋችሁ እየጠበቃችሁ እናንተም ውጉት ተጣሉ አለ። ሰምባዲ ይሄ የግል ጸብ ነው። በደንብ የምትሰማኝ ከሆነ አሁን ይሄ የ2010 ኬዝን እዚህ ጋር ማምጣት የለብንም። ዋናው ዓላማ ጋር ቆይ እንመጣለን። ኪዳነ ምህረት ለምን እንድትገባ አደረገ? የት ኪዳነ ምህረት? ኪዳነ ምህረት እንዲገባ አድርገናል የሚል ነገር አልገባውም። ማርያም ነው እንጦጦ ማርያም፣ እንጦጦ ማርያም። ይኸውልህ እንጦጦ ማርያም ደግሞ የገባውበትን ምክንያት ልነግርህ ነው። ደረጀ እኔን ከማግኘቱ እኔና ደረጀ ከመተዋወቃችን በፊት ሁሌ ሱባኤ ይገባል። ያችን ሱባኤ እና 16 ቀኗን 16 ቀኗን ቤስት ነን እኔና ደረጀ በይን አንለያየም። ከዛ እኔ 16 ቀኑ ልገባ ነው ሲለኝ በቃ እኔ አንተ ከገባማ እኔም ልግባ አልኩት። ማንን የዛን ጊዜ ምን ዞረው እኔ ያለው ኢዮብ አለ፣ የቴዲ ባጫ ወንድም ሳሚ ባጫ አለ። ከዛ በቃ አንተማ የምትገባ ከሆነ አብረን እንግባ ተባባለን። በል ሲሊፐር አዘጋጅ፣ አንዳንድ ነገሮችን አዘጋጅ አለኝ። ተዘጋጀን። በሱ ኮሮላ ተያይዘን ማርያም ሄድን። ለመጀመሪያ ጊዜ ሱባኤ ይዞኝ ሄደው እሱ ነው፣ አልዋሽም። ግን ሱባኤ ሄድ ነው 16ቷን ሁሌ ስለሚቀመጥ ነው፣ በሌላ ሳይድ አይደለም። ገብቷል? ከዛ ሱባኤ በተቀመጥን ሱባኤ ይዞኝ የገባው ሁሌ ሱባኤ አይቀርም። ማርያምን ኢቭን አሁን ራሱ ማርያም ከሆነች ነገር ያው አዲስ አበባ ነው ያለው። የሚገርም ነገር ማርያም ከሆነች የዓመቷ ከሆነች ምናምን ማርያም አይቀርም። እሱን ደርዬ አንተ አንዴ ዱባይ ነኝ ቻይና ነጋዴ ነኝ ትላለህ። ሰውን እንዲህ እያልክ ሸውድ። በቃ አሁን ስለ ጉዳዩ እዚህ ጋር የሚነሳ አይደለም። ይኸውልህ ደረጀ አሁን አንተ ፈጣሪ መለመን እኛ የጀመርነውን ነገር ማበረታታት እንደገና ደግሞ ስህተት ሰርቼ እኮ ሲጀመር እኮ አማን ማቅረብ የነበረበት በአንተ ቦታ ላይ ተበድያለሁ ያለችዋን ሴት ነበረ። ገንዘብ ተጠይቄያለሁ ያለችዋን ሴት ነበር ማቅረብ የነበረበት። ሲጀምር ደረጀ ይበይን እውነት እመቤታችንን ቅድስት ድንግል ማርያምን የምትወድ ቢሆን ኖሮ 1 ደቂቃ ስጠኝ። 1 ደቂቃም አይደለም ባለቤቴን ስልኩን ይዘሽው ነው ይበላል። አሁን አይወልህ ስልኩን ይዘሽው ነው ይበላል። የምሰማውን አሁን ሽማግሌ በእኔና በሱ ማለት የምንሰዳደበውን ነገር ለማስቆም ማላችን የገባ ልጅ አለ። ዳኒ የሚባል ልጅ የከረዩ ልጅ ነው። ደሬ ይሄን ነገር አቁሙ ሲለው እኔ እኮ አቆማለሁ ተው ስለው በውስጥ መስመር ያሉበትን አዋርድ የሌሉበትን ደግሞ አታዋርድ አልኩት። አንድ እኔ የምመኛትን ልጅ የምፈልጋትን ልጅ ስሟን በተደጋጋሚ ያነሳል። ያ ነገር አናዶኝ ነው አለ ደረጀ ይበይን።
እውነት ኢትዮጵያዊ ከሆነ አረ ልጨርስ እዚህ ላይ የድምጽ ማስረጃው አለ እዚህ ላይ ይሄው ላሰማክ እኮ ነው ስልኩ መጣ እኮ ና ይሄው ስልኩ መጣ ምንም አዎ ደረጀ ተረጋጋ አንተ ጋር ያለውን ድምጽም እኮ ማሰማት ትችላለህ እኔ እኮ ስማ የኢትዮጵያ ህዝብ እኮ አይገለኝም አይቆርጠኝም ይቅርታ ጠይቃለሁ አዎ ልነግርህ ነው ዱባይ ላይ እንኳን በአሁን ሰዓት በጣም ብዙ ሰዎች ይፈልጉታል ያ ፐርሰናል እኔን አይመለከተኝም ምን ያህል ከጉዳዩ ጋር የተያያዘውን እንቀጥል ሰላም ነው ደሬ ይሄ ልጅ ይኸውልህ እንቻትላ ልጅቷ ይኸውልህ ይታያል እንዴ ቆይ እያቸው ይሄን ነው ቲክቶክ ላይ የሚለው ለማንኛውም ይሄኛውን አውርድልኝና አምጣው ድምጹን በዋይፋ አውርደውና አምጣው እና ትልቁ ነገር ለማን ልክለታለሁ ችግር የለም ትልቁ ነገር ጸባችን ምን መሰለ አንደኛ ስለ ባህር ዳሩ ኬዝ ማንሳት አይገባህም ነበር ከባህር ዳሩ በኋላ አብረን በልተናል አብረን ጠጥተናል ብዙ ነገር አሳልፈናል ልታስብ የሚገባክ ነገር ሁለተኛ ገንዘብ ተቀብልሃል ገንዘብ ትጠይቃለህ የሚል ሰው ካለ በአንተ ቦታ መቀመጥ ነበረባቸው ያቺ ልጅ ወጣለች እኮ ሚዲያ ላይ ወጣለች አንዳርጋቸው ሰለሞን ጋር እኮ ኢንተርቪው ሰጣለች ምን ያህል አናግሮሻል ስትባል በምን ያህል ስልክ አይደለም ምን ያህል በሚደውልልኝ ስልክ አይደለም የተጻፈልኝ ምን ያህል ነው ብሎ ስላወራኝ ብቻ ነው ብላለች ገብቷል ጀግኒት በሚል ነው እንግዲህ ጀግኒት ከሆነ የኔ ስልክ 130913530236 ነው ለማንኛውም ይሄ ጨለማ ይንጋልኝ አማንዬ ሰሞኑን በዚህ አንድ ወር ውስጥ ሰርፕራይዝ ትሰማለህ ከኔ ሳይሆን ከመንግስት ዛሬ የክለብ አመራሮች ዛሬ የክለብ አሰልጣኞች ዛሬ ቡድን መሪዎች ሴት እግር ኳስ ተጫዋቾቻቸውን ትርኢት እያደረጉ ነው አብዛኛው እግር ኳስ ተጫዋቾች በየክለቡ የተጠቆሙት አሰልጣኞች ጠርተው አናግረው አምነዋል እዚህ ነገር ውስጥ አለን ወጣት እንፈልጋለን የንስሐ አባት መያዝ እንፈልጋለን መጠየቅ ያለበት እንዲጠየቅ እየታረገ ነው ዛሬ ላይ እንኳን 14ኛው ቲክቶክ አካውንቴ አሁን ተዘግቶብኛል ከ30 ደቂቃ በፊት ገብተህ ማየት ትችላለህ ምን ያህል ፓወር እንዳላቸው ደረጀ ይበይን ምን ያህል እግር ነው እነሱ ፓወር አላቸው ግን በዚህ ዙሪያ ምን አለ መሰለ አንድ የስነ ልቦና አማካሪ ትግስት ዋልተ ንጉስንም በግል አነጋግሬያት ነበር አሁን አሜሪካን ሀገር ነው ያለችው በዚህ ለተጎዱ ወይም ደግሞ ሳይኖሩበትም ተብለናል ብለው የስነ ልቦና ችግር ያጋጠማቸው እህቶቻችን ካሉ ትግስትን ማገናኘት እንችላለን ልትረዳቸው ዝግጁ ነች አንድ ሌላው ጥያቄ ጫካ ቡና ላይ ቢሮ አለ እዛ ቢሮ ላይ የተለያዩ ድርጊቶች ይፈጸሙበታል ከሴቶች ጋር እየገባ ይዳራበታል በዛ ምክንያትም ጥበቃዎች ማታ ላይ እንዳይገባ ከልክለውታል የሚል ነገርም ተነስቷል ለዚህ ምንድነው ምላሽ በጣም ጥሩ ለዚህ መልስ ራስ ተመልሰለታል ራሱም ደረጀ መልሳል እሞጣው 5 ሰዓት እኮ ነው ለከላይ ከቢሮ እሞጣው 5 ሰዓት ነው ለዚህ መልስ ምን ያደርጋል ለምንድን ነው የሚከለክሉት 5 ሰዓት ሞጣው ቢሮ አይደል እንደ መገባው ሞጣው ነገ ማታ እኮ ቀጠሮ ይዘናል አይደል በደንብ ነገ እስከ ምሽቱ 6 ሰዓት አሁንም የጄ መቀመጥ ይችላልው የፈጠራ ወሬ ይቅር የፈጠር ማስረጃ ያምጣ ይኸውልህ ዳንኤል ሽማግሌ የገባው ስማ የደወለው ምን ያህል አንተንና ከብራህልን ተውስንል ትታሃል ደረጀ ግን ዲቶ አልቻለም ምክንያቱም የሱን ገበና ደብቀ ያለታል ከዚህ በኋላ ግን እኛ ሁላችንም ከጎን ነን ያሉት ሁሉ እኔ ደግሞ በትርቀውና በተወው ነው የሚሻለው በቃ መናቅ ዝም ብለው እስኪ ምን ይሆናል መጨረሻ መልስ መስጠት አያስፈልግም የራስህን ስራ ደረጀ እንዲቻል ምናምን አትተው ዝም ብለው ንቆመተውን የመሰለን ነገር ምን አለ መሰለህ በቃ ሰው ዝም ብሎ ስትንጫጫ ያውቃል በቃ ራሱ ጋር ችግር እንዳለበት ምናምን ይሄን ያህልም የባይሩ ድምፅ ነው የተወሰነ ሰው የሚቀባበለው ዳንኤል ነው የኔ የሱ ጓደኛ ነው አንዱ ሰው እንግዲህ ጓደኛዬ ነው ከአንተ ጋር ብሎክ የተደራረጋችሁት ትክክል የሚቀበለው የለም እሱ ተው አልኩት በግልጽ ይሻለኝ መነጋገርና ምናምን ብሎኛል መልሶ ደወልኩለት የዛለታ በማግስቱ ስራ ነኝ ባልኩ ስራ ስለነበርኩ ነው ማታ ላገኛቸው ይለኝ ማን አንተንና በማግስቱ እኮ ማነው ደውልኛል በነጋታው
እሱ ማነው እሱ? ደረጀ ከአንተ ጋር ሆነን ደረጀ በየነ አንተ ጋር ሆነን ሰዓት እንነጋገር አላለ። እኔ ከሱ ጋር መነጋገር አልፈልግም። ምክንያቱም እሱ አሁን አንድ ሴት ግብረ ሰዶም ሴት ተነካችብኝ ብሎ ነው እንደዚህ የሚያፍጨረጭረው። ምክንያቱም አሁንም እኔ ከደረጀ ጋር ግል ጸብ የለብኝም። ትውልድ ማዳን ነው የእሱ ጸብ ከትውልድ ጋር ነው። እስካሁን ድረስ ታግሰነዋል። ለእናቱም ለአባቱም ለቤተሰቦቹም አንደኛ የአንድ አካባቢ ልጆች ነን ታውቃለህ። ያን ሁሉ ገበናውን ሸፈኝለት ነው። ከዚህ በኋላ ግን እኔ አልታገሰውም። ምክንያቱም ውሸት ሲደጋገም እውነት የሚመስለው ሰው ሊኖር ይችላል። በአሁኑ ሰዓት ህዝቡ ሁሉ ከኔ ጎን ነው። አይዞ በርታ እያለ ነው። ዱርዬውም ከኔ ጎን ነው። ምክንያቱም እንደዚህ አይነት ነገርን ሙስሊም፣ ክርስቲያን፣ ዘር ሁሉም ይጠየፈዋል። ገብቷል። ደረጀ እንደዚህ አይነት ነገር ውስጥ እንዴት እንደገባ እንዴት አድርጋ እንደሰጠችው ነው ግራ ይገባኝ። እግዚአብሔር ብቻ ልቦና ይስጠው ነው የምለው። እኔ አሪፍ ነገር የምነግርህ ነገር አትመልስለት። በቃ ተመለከተች ይጨርስ። አንተ የራስህን ብቻ አለም አካሄድ በቃ ተሰሚነት አንድ ላይ ከአንድ ኮሜንት ሪፕሌይ ካላገኘ በየፔጁ እየጻፉ በየፔጁ አየዋለሁ። ትልልቅ ፔጆች ላይ ኮሜንት እየገባ ስለዚህ በቃ ሰሚ ካጣስ ማለት ነው ዝም በለው። ድጋሚ እንደገና ሞራል መስጠት ይሆናል። በቃ ጥሩ ከእግዚአብሔር ሰጥታ ተመተው ነው ጥሩ። ትውልድ እያለቀ እኮ ነው ዳኒ አይደለም። ያንተ ጉዳይ ተው አይደለም ደረጀ በሽርን ቶ እኔ የሚሻለው ምን ያህል ችግር አለበት ምናምን እያለ ከአንተ ጋር ይመለሳል። እሱ እንደፈለገ ይጩ በዛ በኩል ራቁት ምናምን አገባ ቶ እነዚህ ልጆች ደግሞ አንድም ህግም አለ የሃይማኖት አካልም አለ። እነዚህ በአባቶቻቸው በቤተሰቦቻቸውም ላይ በቃ እንደዚህ ነው እነዚህ እናስተካክላለን የሚሉ ካለ ነገሮችን ከቤተሰብ ጋር የምታወራበት መንገድ ወይ የምታወራበት መንገድ ካለ አይ ከቤተሰብ ጋር አውርተን የፈታ ነው አለ የምትፈታው ነገር ካለ ፈተናል። ዳኒ እንግዲህ አንተ ለእኔም ለደረጀም እኩል የአንድ ሰፈር ልጅ ነህ፣ ጓደኛ ነህ። ስለዚህ ችግር ያለው እኔ ጋር ነው ወይስ እሱ ጋር ነው? መጀመሪያ እሱ እንዳለኝ ከሆነ ችግር ያለው ከሊጋ ነው ማለት አልችልም። እሱ እንዳለኝ ከሆነ በውስጥ እንጨርስ የተወሰኑት ልጆች አለ የሚያወራስ ነው አልሰማም አለኝ አይነት ነገር። አዎ እኮ አልሰማም ያልኩት እኮ የአንዳንዶቹን መረጃ አታውጣባቸው ነው እሱ የሚለኝ እኮ። እንምከራቸው አልኩት ዳኒ በቃ አድርገውታል እኮ ነው ያለኝ። እንደዚህ አይነት ነገር አድርገው ይሆናል ያርጋቸው እሱ ዝም ብሎ ከመሬት ተነስቶ ሌላቸው አይችልም አለኝ። ምን ያህል እየሰማሁ ነው። እንምከራቸው በቃ ይኸውልህ እዚህ ጋር አቁም። በቃ ሰምተናል የተገቢውን ያህል ስለዛ ቱ እሺ ሰማሁ ሰምተናል። የራሳችንን ግንዛቤ ወሰድን። ደሬ አቤት ቤተሰብን አስመልክቶ አንዳንድ ማስፈራሪያዎች ደርሰዋል። አዎ ደኔ ቮይስ ልኮልኛል። የዛሬ 10 ቀን ነው ነገር የዛሬ 10 ቀን ልኮልኛል። አሁን ላሰማ እስቲ ያሰማን። እሱ ደሬ ማሰማት ትችላለህ? አንድ የቡሽቲ ልጅ እና እስከ ዛሬ ድረስ ዝም ያልኩ እኮ ከጎኔ ቆማል። ከዚህ በፊት ብዬ ነው ተረዳኝ አይደል? ሰው ሁሉ የገረመው በምን ታውቃለህ? የተመታው ዕለት ባህር ዳር ከጎኔ የሆነ ስትከራከር ነበር። ሁሉም በጣም የገረማቸው የዛን ጊዜ አብሮ ካልነበረ ከጎና አልነበረ ወይ? ዛሬ ምን ተገኝቶ ነው? ምን መጥቶ ነው አሉኝ። አየህ ራስን አዋረድክ የሸሌ ልጅ። ከዚህ በኋላ እና አንተን እኔ እየዘቀዘኩ ነው። ሁሉም ደውለውልኛል። አብሶ የአንተ ጠላቶች ይኸው ግባ ሂድ ፌስቡክ ላይ ሂድ ቲክቶክ ላይ እንዳለ አይዞ ነው የሚለው። አንተ ላይ ልታሸማቀቅ ነበር የሌዝቢያም ጠበቃ እናት። አሁን ይኸውልህ በቃ ብር ጨረስክ፣ ገንዘብ ጨረስክ። እናት እንድታልቅስ ነው የማደርገው። አባትን ሁሌ የሚገርም ነገር ተክለ ሃይማኖት አገኛችኋለሁ። ከዚህ የቡሽቲ አባት ነው የምላቸው። እናት ሚስቴ ጠንካራ፣ እኔ ጠንካራ ነኝ። እኔ መስሚያ የጠጥን ነው አታውቅም። የትላም ልጅ እናት ላገኘ እናት የሴቷን ገንዘብ ጠይቋል። ያልከው ድምፅ አለ ካለስ ያሰማል። ዋናው አካውንት ስለተዘጋ ነው አይደል? ይሄ ደግሞ እየጨመረ ነው። አሁን እያየ ነው አይደል? በአንተ የተነሳ አሁን ጌ የሆኑ ሰዎች የሚናገሩት ንግግር ነው። ገባህ አይደል? ወይ ደሪ ገንዘብ ስጠይቅ ድምፅ አለኝ ብለኛል። አሰማን እስቲ እሱ። አሁን ይኸውልህ ብቻ ምን አልከኝ? ድምፅ አለኝ ሴት ተጫዋችን ገንዘብ ሲጠይቅ ብለናል።
እስኪ የድምፅ ማስረጃውን እንስማ። እስክሪንሹት ልኬልሃለሁ። እስክሪንሹት ለምን ትላለህ? አሁን እንዳሰማው አታሰማም? እንዴ አሁን ቤተሰቤን አስፈራራል ካረን ይሄ እኮ አንተን የሰደብኩበት እኮ ነው። ቆይ ምን ያህል ቆይ አንዴ ቆይ እየተረጋጋን አንተ ሰምተናል። እሺ አሳየን። እኔ ደግሞ ቆይ ላውራ። እሺ አንተ ያለ እሱ ሳይሆን አማን ድምፅ አለኝ ብላል። ድምፅ አሰማ። ድምፅ አለኝ ብላል። ድምፅ አሰማ። እስክሪንሹት አሳይ ብሎኛል። ድምፅማ ይኸውልህ ልጅቷ ድምፅ አሰማ ማለት ነው። ለአማን ልኬልታለሁ። ልጅቷ ምን እንዳለች ታውቃለህ? ደሬ ግን ኮሜንት ብታነብ ትሸማቀቃለህ በዚህ ሰዓት። እኔ እመቤቴን ይኸውልህ እንደማሯሽ እሱም ያውቃል፣ የአዲስ አበባ ሰዎችም ያውቃሉ። ወንድሜ እኮ እኔም አንተ እና የተደማመጥና አንተ ስትናገር እሱ ዝም ብሎ ነው ያዳመጠው። ይኸውልህ አማን እኔም ላውራ አይሻልም? እሱ ባለበት ባህር ዳር ላይ 100% የተመታው ያቡ የሚባል ህፃን ደፍሮ ነው። 100% እኮ ነው። ይኸው በቃ እነ ቢኒያም ይመጣሉ። የመታው ቢኒያም ማለት ቢኒያም ያን ነገር ስለሚጸየፍ ቢኒያም ነው። ቢኒያምና ጆኒ ይባላል እና ሌሎቹ ነበሩ። በዚህ ጉዳይ ምን አልኩ መሰለህ አማን፣ አሁን እሱ ለሚያወራው ወሬ እኔ 100% እውነት ነው የማወራው 100%። እሱ ደግሞ 100% ውሸት ነው የሚያወራው። ውሸት ለምን መሰለህ? ነገ አማን በራስ መንገድ ስለምታጣራ ማለት ነው። በራስ መንገድ ስለምታጣራ ነገ ትደርስበታለህ። እኛ ከመጀመሪያ ጀምሮ ምን ያህል ሲጀመር እኮ ይሄ ወንድ ግብረ ሶዶማውያን የሆነ አወግዝም ታውቃለህ። ሴቶቹ ላይ ለሽቀላ ነው የሄዱት እዛች ጋር ሴቶቹን ለመዘሙት፣ ሴቶቹን ለማውጣት፣ ሴቶቹን ለማስለቀስ ችግር ያለባቸው ካሉ አውጥቶ መነጋገር እኮ ነው። ቅድም ያሳየት ቪዲዮ ደግሞ የዩኒቨርሲቲ ተማሪዎች ናቸው ከቲክቶክ ላይ አውርዶት ማለት ነው። አማን ይሄን ቪዲዮ አንተ ጋር ይቀመጥ ነግሬሃለሁ። አማን እያንዳንዷን ነገር ነው ይልክልሃል። ለመሰለ ከመጣ በኋላ እንደነገርኩ በብዙ ነገር አግዤዋለሁ። ከኤርፖርት ተቀብዬዋለሁ። እኔና እዮብ ፍቅሩ እዮብ የሚባል የካሳንች ልጅ አለ። እዮብን ነገ ስልኩን እሰጥሃለሁ፣ ደውለህ ታወራዋለህ። አማን ቁጭ አድርገህ ታወራዋለህ። እዮብ አንተ ጋር ይመጣል። ቁጭ አድርገህ ቢኒያም ፒያሳ አለ። ቢኒያም ጋር በተመቸ ቀይደህ ታገኘዋለህ። ቃላብ ካሳንችስን ታገኘዋለህ። አቸን ነው ነግሬሃለሁ። አቸን ነው ምንድነው የተፈጠረው ብትል አቸን ነው ባህር ዳር ነበር። ገባህ? አቸን ነው ጠይቀው። ይሄ ሁሉ ነገር ያደረግነው ከጎኑ ነበር። ከጎኑ ነበር። ለምን ህይወቱ እንዳይበላሽ ነገ እሱም ተለውጦ ሰዎች እንዲለውጥ ቅድም ነግሬሃለሁ። በስነ ስርዓት እኔ ምን ያህል ማለት ነው ግቢ ውስጥ ያውቃል። እዛ እስር ቤት ግቢ ውስጥ ደሬ ቆሼ ነው የቆሻሻ ነው ቡሽቲ ነው ሲሉኝ አይ ተው እንደሱ አይደለም እያልኩ ነው ማታምነው። ገባህ? ለምን ከነገ ወዲያ ሊለወጥ ይችላል ብዬ ማለት ነው። ይሄን እንዳደረኩት 100% እሱ ያውቃል። አንተ ክርስቲያን አይደለም እንዴት እንደዚህ ታወራለህ አለኝ እሱ። እኔ እና ክርስቲያኑ ይዋሻል እንዴ? እኔ እኮ ነገርኩህ እንዲሸቅል ምናምን ብዙ ነገር እንትን ብያለሁ። ገባህ? ብዙ ነገር ሳመቻች እንዲለወጥ እንጂ ሰዎች እንዲበድል አይደለም፣ ሰዎች እንዲያስለቅስ አይደለም። እኔ ምን መሰለህ ትልቁ ችግሩ ቡሽቲ የሆነ ሰው ሌዝቢያንን የመናገር ሞራል አለው ወይ? የሆነ ቡሽቲ የሆነ ሰው ቆይ እንመለስበታለን። ደሬ አሁንም እኮ ቆይ አይ ደሬ እንመለስበታለን። ቆይ ምን ያህል ሌላው አስተያየት ሲሰጠብህ ምንድን ቆይ ደሬ እንመለሳለን። አስተያየት ሲሰጠብህ የአዲስ አበባ ልጆችን ያሳስራል የሚል ነገር መጥቷል። ለአንዳንድ የመንግስት ኃላፊዎች ተገቢውን ማጣራት ሳያደርጉ የአዲስ አበባ ልጆችን ለእስር ይዳርጋል። ይሄ ነገር እውነት ነው ወይ? ከሆነስ እንደው እንደ አዲስ አበባ ልጅ አብሮ እንደ መብላት ብዙ ህይወት እንደማሳለፍ ማሳሰሩ ተገቢ ነው ትላለህ ወይ? ያው የእስርን አስከፊነት ከህግስ በላይ መሆን አይሆንም ወይ? ይኸውልህ አማንዬ አሁን ውዝብስብ አናርገው። ከባህር ዳር መጣን፣ ከዛ ወደዚህ መጣን። አሁን እዚህ ጋር አንዱን ሳንጨርስ ወደ አንዱ መሄድ የለብንም። የእስርን አስከፊነት ከደረጀ በላይ እኔ አውቀዋለሁ። 5 ዓመት ታስሬያለሁ። የእስርን አስከፊነት ኢቭን አሁን ከለውጡ በኋላ በአድዋ ከታሰሩት ውስጥ ከታፈሱት ይሄን አይደለም ርዕሱ አይደለም የድምፅ ማስረጃ አለኝ ብሏል። አሁን ያ አይደለም። ይሄ መደባበቂያ መሆን የለበትም። ግልጽ ፍርጥርጥ አድርገን ነው ማለፍ ያለብን። የነካካ ነው ማለፍ የለብንም። ለምሳሌ ቤተሰቤን አስፈራርቷል ብሏል። ቤተሰቡን ያስፈራራውበት ድምፅ ለምን አያሰማም? አንድ በል ኖ አይደለም። አንዴ ቆይ እኔ ዝም ብዬ ነው ተሰማኝ ነበረው አይደል እንዴ? ዝም ብዬ እኮ ነው የተሰማሁት። አስጨርሰኛ
አማን እንደ ጋዜጠኛ አሁን የጠየቀውን እንትን ይመልስ መጀመሪያ፣ ችግር የለውም። ሁሉም ቦታ ስለምንመጣ አሁን በቃ በዚህ ዙሪያ ምላሽ ስጠኝና ምን ያህል እንመለስበታለን። አንድም ሰው ይኸውልህ በቃ መልስ ልስጥ። ኧረ በሱ ላይ አንድም ሰው አላሳሰርኩም አሳስሮኛል ብሎ የሚመጣ ሰው ካለ ያን ሰው ይቅርታ ልጠይቀው ዝግጁ ነኝ። ቃላብን አላሳሰርኩም ሌላው ይኸውልህ ምን ያህል ቆይ እየተደማመጥና ሌላው ምን ያህል እኔ የድምፅ መልእክት ልኬለት አላቅም ከተገናኘን 6 ወር ነው የሚል ነገር ነበረ። ግን ከ10 ቀን ወደዚህ የተላከ ደግሞ የድምፅ መልእክት አለ። ሰማኛ እንዴ እየሰማው ነው። እኔ ይኸውልህ ቅድም እኮ በደንብ ከሰማኸኝ ከደረጀ ጋር ካወራው 6 ወር ሆኖኛል። በዚህ 15 ቀን ውስጥ ግን በዚህ ጉዳይ ላይ አውርተናል። ቅድም ሰምተኛል እኮ ገብቷል። የዚች ልጅን መረጃ አታውጣ በሚል ጠባችን እኮ ነው። ከዛ በኋላ ሶከር ላይ እየሄደ የተለያየ ቦታ ላይ እየሄደ ስሜን ማስቀመጥ ጀመረ። ከዛ በኋላ ድምፅ አሁን ያሰማን እኮ ሰምተኳል። ቡስቲ በሆነ እየገለጽኩ እኮ ነው። ጌቱ ተመስገን ላይ ጉርሻ ላይ ጌም ሆነ መጀመሪያ ቡስቲ የሆነ ሰው ሌዝቢያን የመተቸት አቅም አለ ወይ ብዬ ሁሉም ቦታ ላይ ኮሜንት አስቀምጫለሁ። እና ይኸውልህ አሁንም ልነግርህ ነው ደረጀ ይበይን የወረደ የዘቀጠ እናቱን በዚህ ሰዓት ቢያክም የማይመጥ ልነግርህ ነው። ቆሻሻ ነው። ቢኒያም ፒያሳ ይምጣ በዚህ ጉዳይ ላይ ይኸውልህ አሁንም ለግብረ ሰዶሞች ጠበቃ ሆኖ ነው ያለው። ልነግርህ ነው ለግብረ ሰዶሞች ጠበቃ ሆኖ ነው ያለው። ደረጀ ማለት በአሁን ሰዓት በአረቦች ተጫውተውበት ተበላሽቶ ነው ያለው። በመጋረጃ ተሸፋፍኖ ነው ያለው። አይወጣም ከቤት ውስጥ። ልነግርህ ነው አረቦች ተጫውተውበታል። አሁን እያወራን ያለነው ግብረ ሰዶም ነው። ይኸውልህ ግብረ ሰዶምን እናውግዝ፣ እህቶቻችንን እናድን። ግብረ ሰዶምን መደገፍ የለብንም። ቆይ እየተደማመጥና ጎበዝ እኛ እኮ እዚህ ጋር ሰዓታችንን ኦሪጂናል ቡሽቲ ነህ ደረጀ ይበይን። ቆይ እኔ የምልህ በዚህ አረቦች ተጫውተውባል። አረቦች ተጫውተውባል። እማዝነው ለእናትህ ነው ደሬ እማዝነው ለእናትህ ነው። ይኸው ለምሳሌ እየተደማመጠን ይኸውልህ አንተ ቡሽቲ ስለሆንኩ በል ይኸውልህ በስነ ስርዓት ማለት ነው። ጌ ስለሆነ ገባል። ጌ ስለሆነ ሌዝቢያን የመተቸት አቅም የለውም። አሁን ሰፈር ላይ ብታረጋለህ በቃ ጌ መሆኑን ብቻ ይኸውልህ አማን እኔ ይኸውልህ ማርያምን ብያለሁ 100% አማን እኔም ድምጽ እየዘጋ ነው የሱንም ድምጽ 100% አማን 100% እኔ ያወራሁት እውነት ነው። 100% እኔም ድምጽ ብቻ አትዝጋ አማን ነገ የኔን ድምጽ ብቻ አትዝጋ። ገብቷል። ገባል። መጀመሪያ ተማር ደደብ ኮመንት አንብብ አማን ኮመንት አንብብ እንጂ አማን ኮመንት አንብብ። ህዝቡ ምን እንደሚል ስማው። ኮመንት አንብብ አማን ኤኮ ይኸውልህ ምንድነው መሰለህ ኮመንት የራሱ የሆነ አስተዋጽኦ አለው። ቢኒያም ስልክ ቁጥሩን ባገኘው ደስ ይለኝ ነበረ። አማን እኔ ይኸውልህ ነገ የምትፈልገውን ስልክ ሰጣለሁ ታውራና ማለት ነው። አንተ የመረጃ ሰው እኮ ነው አይደል እንዴ? አንተ ይኸውልህ የመረጃ ሰው ነው ልጁ ጌም መሆኑ ስለሚታወቅ አንተ የመረጃ ሰው ታጣራለህ። በአንተ መንገድ አጣራለህ። እኔ ደግሞ አማን እያልኩት እኮ አንድ ጌ የሆነ ሰው ቡሽቲ የሆነ ሰው ሌዝቢያንን የመተቸት አቅም የለውም ነው እንጂ እኮ ሌዝቢያን አይቀጣ ምናምን አለ። እኛ በባህላችንም ሌዝቢያንን እንቃወማለን። ገባህ? ይሄ ግን የቢኒያም ስልክ ቁጥርን ቢጽፍልኝ ቢኒያም ቢገባስ? ቢኒያም ከገባም አሾዩን አይደል እንዴ? ቢኒያም ከገባ በጣም ደስ የሚል ነገር ቢኒያም ቢገባ ነው። አንደኛ ገባ። እሺ ቢኒያም ስልክ ቁጥርን ባክላክልኝ። ተጠይፎ አንደኛ የደበደበው ቢኒያም ነው። አማን አሁን ምን እናድርግ መሰለህ አማን አቤት አማን የምትፈልገውን መረጃ የምትፈልገውን ስልክ እሰጣለሁ። ታገኛቸዋለህ፣ ታወራቸዋለህ። ገባህ? አዎ አይ የኔ ብቻ ማውራት ሳይሆን ምንድነው መሰለህ እውነቱ ህዝብ እውነታውን ማወቅ መቻል አለበት። የሚሰማው ህዝብ አማን የሚሰማው ህዝብ ማለት ነው። አሁን ለአንተ በውስጥ በምን የሚልኩልሃል ትሰማለህ። እያንዳንዱ መረጃ ትሰማለህ። እያንዳንዱ ነገር ደግሞ እርግጠኛ ነኝ ከኔ በላይ አንተ ታውቃለህ ብዬ አስባለሁ። ስለምን ያህል እርግጠኛ ሆኜ የምነግርህ ቢያንስ ገባህ? እኔና አንተ የተገናኘው ነገር ነው። ቢያንስ የመረጃ ሰው ስለሆንክ ቢያንስ ስለምን ያህል 80% መረጃ አለ ካንተ። አዎ መረጃ ግን ማስረጃ አይሆንም። 80% ስለምን ያህል መረጃ አለ።
ምን ያለው ለስፖርቱ ስፖርት አካባቢ ጻር ስለሆነ ከስፖርት አካባቢ መጥፋት ያለበት ሰው በቃ ስፖርት አካባቢ በምን ምን እንደሚሰራ ማለት ገባረ ወይ ስራ አይሰራ ወይ ሰዎች እንዲሰሩ ያደርግ እንዲ ሰው ያስፈራራ መቀፈል እድሜ ልኩን ይቀፍላል እንዴ አንድ ግን ስራ የለው ሰው እኔ የቢኒያምን ስልክ ካገኘን እንዲገባ እናደርጋለን። ወይም ደግሞ ምንድነው ማድረግ የሚገባን ደሬ በእንደዚህ አይነት ስሜት አንድ 2 ሰዓት ማውራት ከጀመሩ 2 ሰዓት ሆኖናልና ምንም ከነገርኩ ውጪ ምንም እንትን የለውም። ገባ ልጁ ግብረ ሰዶም ነው በቃ ቡሽቲ ነው። እኔ ቡሽቲ የሆነ ሰው እንዴት ሴቶችን ሌዝቢያን ብሎ መተቸት ይችላል ወይ? አቅሙ አለ ወይ? ገባ ተቃራኒ እኛ እኮ ሌዝቢያን ቡሽቲ ከዳኜ ጋር እኮ ዳኜ ዘርጋ እንግዲህ ታውቀዋለህ ይመስለኛል የምታውቀው ይመስለኛል ዳኜ ዘርጋ ከዳኜ ዘርጋ ጋር ስንደበድብ የከረምን ሰዎች ስንደበድብ ይሄ እኮ ገብቷል። በክርስቲያኑ በሙስሊሙ በየትኛው እምነት የተከለከለ ነው። ልጁ ግን ቢዝነስ አደረገው ቢዝነስ በቃ ሽቀል አደረገው። ቆየውልህ ደሬ በዚህ ዙሪያ ቢኒያም ካለ ስልኩ ካለ ንገረኝና ሊንክ ልላክለት ይግባ። ቢኒያም ፈቃደኛ መሆኑን ደውለታል። ታወራዋለህ? አዎ አነጋግረዋለሁ። እሺ ስልኩን ልፈልግልህ። ስልክ ስለቀያየርኩኝ ስንት በቃ ነገ ልክልሃለሁ። የቢኒያምን ስልክ ነገ ልክልሃለሁ። እንደዚህ እናድርገው ደሬ። አሁን ምን ያህልም ወጥቷል ይሄ ጉዳይ እንደዚሁ የሚያልቅ አይደለም። አንተም አሉኝ የምትላቸውን ሰዎች መጀመሪያ ስርዓት ያስፈልገዋል። እኛ እስከዛሬ እንደዚህ አይነት ነገር ገጥሞን አናውቅም። አማን እኔ ከመጀመሪያ ጀምሮ ያው በስነ ስርዓት ሳወራክ ነበር አይደል? አይ ችግር አለ እሱን እንትና ማለቱን ደሬ ምንድነው መሰለ እኛ እንትና ጥፋተኛ ነው እንትና ጥፋተኛ አይደለም ያሉትን መረጃዎች ተሰብስበው ህዝቡ የራሱን ፍርድ ይፍረድ ነው። በቃ ህዝቡ የራሱን ፍርድ ይሰጣል። ፈርዷል እኮ አሁን አንተ ገባና አንተን ታየዋለህ ኮሜንትህን። አዎ አይ ብዙ አሁን ከሱ ጋር የመጣው ፍሬንዱን አጠገቡ አድርጎ እሱን ማስገባት ምንድነው እንዲሰማለት ነው? አዎ አይ አንዳንዴ እንደዚህ አይነት ነገሮች ያጋጥማሉ። ደሬ እውነት ምን ያህል እኔ አይደለሁም ያስወጣው ለምን አስወጣኝ የሚል መልዕክት ደርሶኛል። ቀደመም አውቆ ነው ያቋርጠው። ይኸውልህ አማን አንድ ነገር ልንገርህ፣ የምትታዘበው ሰው የሚታዘበው ልንገርህ። ምን ያህል ቤቱ ቁጭ ብሎ ጥርት ባለ ዋይፋይ እንትን ቲክቶክ የሚሰራ ሰው ነው አይደል? ጥርት ባለ ዋይፋይ አውቆ ይቆራረጣል። አውቆ ይኸውልህ ኦንና ኦፍ ደሬ እዚህ ላይ ይኸውልህ ምንድነው መሰለህ ላይ ጨለማ ውስጥ ገባ። ከዛ በኋላ መልሶ ገባ ጨለማ ውስጥ ገብቶ አስበው አማን እያስተዋል እኔ ምንድነው መሰለህ ፍርዱን ተመልካች ይሰጣል። እኔ አሁን እንደዚህ ነው ራሱን ለመደበቅ ነው ልል አልችልም። ፍርዱን ተመልካች ይሄ አድማጭ የየራሱ የሆነ ነገር ይወስድበታል። ገባ ራሱ ፍርዱን ይሰጥበታል። እኔ አሁን እንደዚህ ነገሮችን ሁለታችሁን አቅርቦ ማነጋገር ነው እንጂ ጥፋተኛው እንትና ነው ጥፋተኛው እንትና አይደለም ማለት አይደለም። ነገ ደውዬልህ የምፈልገው መረጃ ሰጣለሁ፣ ስልክም ሰጣለሁ። አንተ እንደ መረጃ ሰውነት ሁሉም ቦታ ላይ በራስ መንገድ ታጣራለህ። በቃ እንደዚህ እናደርጋለን። ይሄን ነገር ማለት ነው ማክሰኞ መጀመሪያ በውጪ በኩል ተነጋግረን ስርዓት የሚከበርበትን ነገር አመቻችተን ጉዳዩ ይመለከታቸዋል የምትሏቸውን ሰዎች በአንተ በኩል በሱ በኩልም አቀርባችሁ ወይ ማክሰኞ ወይ ምናምን ቀጥሏል። በቃ በውስጥ እናውራና የሆነ ቀን እንቆርጣለን። በቃ እንደሱ እናደርጋለን። ምክንያቱም ምን ያህል መጀመሪያም ዓርብ ዕለት አልገባም ብለህ ነበረ። እንደውም እኔ ነገሩን አንተ ከውጭ ሆነ ነገሩን ማመዛዘን ስለሚገባኝ ነው እንጂ ያስገባሁት። ከዛ በተረፈ የኔትወርክ አለ፣ የብርሃን ችግር አለ፣ የተለያዩ ችግሮች አሉ። ማክሰኞ ፈቃደኛ ከሆንኩ ማክሰኞ እንቀጥላለን። አንተም የምታዘጋጀውን አንድ ሰው እሱም
ደሬም የሚያዘጋጀውን አንድ ሰው አድርገን ለአራት እንገባለን። ከዛ በተረፈ ተጫዋቾች እግር ኳስ ሴት እንስት ተጫዋቾችም በዚህ ዙሪያ እንደዚህ ደርሶብኛል የሚሉ ካል ፊት ለፊት እንደዚህ ባይቀርቡ እንኳን መረጃ ቢልኩልን የምናስተናግድ መሆኑን እንገልጻለን። ቢኒያምን ልናገኘው አልቻልንም። ስለዛ ለማክሰኞ እናደርገው። በቃ አማን እናውራና ያሉትን ነገሮች። እሺ አንተም የስራ ሁኔታ ምን ያህልም ፈቃደኛ ከሆነ ኔትወርኩን አስተካክሎ በትክክለኛ የሚታይበት ቦታ የስራ ሰዓቴን አጣብኝ ቢሆን እመጣለሁ። በጣም እግዚአብሔር ይስጥልን ደሬ። እንግዲህ የዛሬው ፕሮግራማችን 2 ሰዓት ሆነን አንድም ነገር ቢኒያም አለ። ግን አሁን ከዚህ ሰዓት በኋላ ከምናረዝመው ምን ያህልም ኔትወርኩ ያለበት ቦታ አስተካክሎ ቀጣይ ክፍሉን ማክሰኞ ለማድረግ ጥረት እናደርጋለን። በቃ ነገ እናወራና ምን ያህልም ቢኒያም በውስጥ በኩል እንነጋገራለን። ማክሰኞ ዕለት በሚኖረን ፕሮግራም አንተ ተካተበት። የጉዳዩ ባለቤት መጀመሪያ ደረሰ የተባለው ቢኒያም ነው። ቢኒያም እኮ ገብቷል። ልጁን ሲደፍረው ለምን ደፈርከው ብሎ ገብቷል። ሰምቶ ነው የመታው ቢኒያም። ለምን ቁጥሩን ባገኝ እኮ ነው አሁንም ላነጋግር። ይግባና አንደኛውን እንጨርስ የምትሉም ከሆነ እንጨርሳለን። ነገ ታወራዋለህ። ቢኒያምን ስልክ ነገ ፈልጌ ይልክልሃለሁ። በቃ በተረፈ እንግዲህ ውድ አዲስ ንስር ሚዲያ ተከታታዮች ከደረጀ በይንና ከምን ያህል ጌታቸው ጋር ያደረግነው ቆይታ በዚህ ይጠናቀቃል። የዛሬው ማለት ነው። በቀጣይ ማክሰኞ ክፍል 2ና የመጨረሻውን ክፍል ጉዳይ የሚመለከታቸውን በነ ቢኒያም ፒያሳን ከምን ያህልም በኩል አንድ ሰው አካተን ውይይት እናደርግበታለን። በትንሽ ተጫዋቾች የችግር ምክንያት አብዛኛው ሴት ተጫዋቾች መበደል አይገባቸውም የዛሬው መልእክታችን ነው። ለነበረን ቆይታ እግዚአብሔር ይስጥልን። ደሬ ጥሪያችንን አክብረ በሰዓቱ በመገኘት በራሴ እንዲሁም በተመልካቾች ስም ላቅ ያለ ምስጋና ይድረስ። ዘግይቶም ቢሆን ምን ያህልም ስለመጣ በራሴ እንዲሁም በአዲስ ንስር ሚዲያ ማኔጂንግ ዳይሬክተር በኮች ኤልያስ እንዳለ ስም ላቅ ያለ ምስጋና እናቀርባለሁ። እግዚአብሔር ይስጥልኝ። ፍትህ ለእንስት ተጫዋቾቻችን እንላለን። ፍትህ ለአዲስ አበባ ልጆች። መልካም ምሽት። ሰላም ሁኑ።